በዛሬ ቪዲዮ እነዚህን ይሄን ዋነተው እንዲያስፈልጋል ወንድሜ ወይኔ ለታሪክ ቀበጥ ሌላ ምን ይባላል? የታላችሁ የድጠማ አባላት ድራፍት ጠጪዎች ማህበር ድጠማ የድራፍት ጠጪዎች ማህበር በሴቶች ቁጥጥር ስር ውሏል። ለውሻዬ ይባልና ናኒ እንፈልግላታለን ማለት ይባላል። ጭራሽ ድንግል ውሻ ጸባዩ ከባድ ነው። አይዘው ለሞግዚትም ተከብዳለች። ልመና ለመሄድ ነው። አብረን እንዘጋጅ። እስኪ ዛሬ ደግሞ ጌት ሬዲ ዊዝ ሚ ለለምን ልወጣ ነው ተጀመረ። ዩቲናስ ከድሮ ጀምራ ስጫቆነኝ የነበረችው ብዙ መናገር ማንፈልጋቸው እነሱን ሰው ጥንብርኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ስንቀመጥ ተቀምጠን በሐዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ያሰብኳቸውን ቪዲዮዎች ሰብሰብ ባርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ያው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላሙ እንደለ ሞንደልደል ለልጅ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደውል ምልክቷን በመንካት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ቶካልና ብዛ ወደ ቪዲዮ Hey everyone, I'm Mimo. Oh my god. 1 minute please. Okay. Hello? Yes. Oh my god. Hi. Really? Oh my goodness, I'm back. Look back. Why? Huh? Okay. I'm still like. Yeah, it's basic. I don't know smack. Oh my god, it's tradition. Really. Oh, this is amazing. I don't know the yeah, your DS book. Teddy and I don't know, Smack. Oh my god, are you sick? Yeah. Yeah, it's additional. It is cook. Okay, the multiply and the turkey. በቃ ገገመች። ሚሞ ገገምሽ። እንግሊዘኛውን ገባሽበት ድፍር ብለሽ። እኛ ጥሩ እንግሊዘኞች ሰምተን የማናቃቸውን ቃላቶች እየተማርን ነው። ለምንድን ነው ብዙ የሚማሩ ሰዎች እኮ አሉ ከኔ ለምንድን ነው እንትን የምትርሱላለች? እየተማርን ነው አዳዲስ እንግሊዘኛ ሶሉሽን ዋጥ የሚደረጉ እንግሊዘኞችን ነው የምታወጣው ሚሞ በተፈጥሯል ነው። ተማሩ። ለሁሉም ባስተጠቃሚ ማህበረሰብ ዶላራንት በነፃ ይሰጥልኝ። የብብቱን ሽታ መቋቋም አልቻልንም። በቃ ከማል ሜክሲኮ እስከ ኮዬ ፈጨ ድረስ ታፈነ መሄድ አንችልም። ሰልችቶናል። ለኔ መኪና ቻሌንጅ ይጀመርልኝ እንዴ? እኛስ አይደለም እኮ ለኔ መኪና ከተገዛልኝ በኋላ እናንተ ከኋላ ጭኝ ወስዳችኋል። ኧረ እባክህ ምን ብብት ይሸታል ማለት ነው? ኧረ እኔ እንደዛ ለማለት ፈልጌ አይደለም እንዴ? ኧረ ባስ መጣ እንዴ? ባስ በስተመጨረሻም ወደ እውነታው ግን እውነት ለመናገር ባቡርና ባስ ተጠቃሚዎች ያው ይገባኛል፣ ስራ ውለው ምናምን የሚመጡት ይገባኛል ለምን እንደሚጫጫሱ። ላብ አለ፣ ልፋት አለ ምናምን። እኔ ሰኞ ቀን ኮንሰር ቁምጥጥ የሚል ሰው አለ። አጋጥሟችሁ የሚያኮና አጋጥሞናል በሉ። ሰኞ ቀን ሰው እንዴት ሰኞ ቀን ይቆመጥጣል? በእውነት እኔ በጣም ነው የሚገርመኝ። እንዴ እሁድ ቢያንስ ተጠብቃችሁ አትታጠቡም? ሌላው ይቅር እሁድን አትጠቀሙበትም? እኔ እግዚአብሔርን ሰኞ ቀን ሰው እንዴት ይሸታል? በስማም ከባድ ነውና ባቡርና የህዝብ ትራንስፖርት በአጠቃላይ
እስከ ተጠቀምን ድረስ ቢያንስ ንጽህናችንን እንኳን ብንጠብቅ ተውት፣ ለሰው ተውት፣ ለራስ ነገሩ የራስ አይሸትም። ሽቶም ቢሆን 1-2 ቀን ስትቀቡት አፍንጫችን ይለምድና አይሸተንም። የራስ ጭሳጭስ አይሸትም። ለዛ ነው ግን እንዴ ጠርተኑላ ብንነግራችሁ ደስ ይለናል። አንዳንዴ እውነት እንዲህ አንኳኩቼ ኧረ እባክህ ቆምጥጠሃል የኔ ጌታ ቆምጥጠሻል የኔ እመቤት ብዬ ብናገር ደስ ይለኝ ነበር። ግን ያው ሼም ይዘናል፣ ምን እናድርግ። ግን ታጠቡ፣ ውሃ አይገልም። አባዬ እኛ አዋሽስ ቢሆን እኛ አይደለም አትታጠቡ? ኧረ እግዚአብሔርን ፍሩ፣ እኛም ባፈሩ እንዴ እየታጠባችሁ። አንዳንዴ እኮ ማለት ነው አፍንጫችንን ሁላ ለመያዝ እንፈልግና ይሰማችሁ ይሆን እንዴ ብለን እንሳቀቅላችኋለን። ይሄን ያህል ነው እኛ ለእናንተ የምንጠነቀቀው። እናንተ ግን ወፍ እንደው ካጣችሁ ሎሚም ተጠቀሙ። ካለበለዚያ ደግሞ ሰንደል ሸምጥጡበት። ቢጠቁር ነው ሌላ ምን ይመጣል? ደግሞ ሰዎችታል ሰንደሉ ላይ ላብ ተከሽኖ ውይ ተሳስቼ ነው እንዴ ትደፉን እንዴ ደግሞ በጣም አስትሉ ዝም አለ፣ ሻጣማ ስትሉ ዝም አለ፣ ቡማማ ስትሉ ዝም አለ። የታላችሁ የድጠማ አባላት ድራፍት ጠጪዎች ማለት በለው። ቺርስ። ምን እንደገረመኝ ታውቃላችሁ? ሰሞኑን እንግዲህ ቡጠማ፣ ሻጠማ፣ ጉተማ ነው የቀረው እና እንደዚህ አይነት ማህበሮች ተመስርተዋልና በተለይ በቡጠማ ዙሪያ የቡና ጠጪዎች ማህበር አብዛኞቹ ተፋላሚዎች ወንዶች ናቸው። ከመቼ ጀምሮ ነው ወንዶች ደግሞ የቡና እንትን የሆኑት? ከነ ሀሜቱ ከነ ሶስተኛው አቦል ቡና በረካ ብለው ሴቶች አለ እንዴ ቁጭ ብለው እየጠጡ እና አንቺማ ቡናሽን እያንቃረርሽ ተብለው የሚታሙት ሴቶች ናቸው። ሴቶች እዚህ ዘርፍ ላይ ሳይታጩ ሳይወዳደሩ ወንዶች ተቀይረው ተገልብጠው የቡና ጠጪዎች ማህበር እኔ ነኝ ፕሬዚዳንት ሲባባሉ ሰምቼ ግርም ብለኝ ሳያበቃ አሁን ደግሞ የድራፍት ጠጪዎች ማህበር በሴቶች ቁጥጥር ስር ውሏል። ኧረ ጉድ ነው። ተቀያየርን እንዴ? ለካ ወንዶች ወዶ አይደለም ቡጠማ ላይ ፎከተፍ የሚሉት። በቀጣይ ደግሞ አጣማ ብላችሁ ሴቶች እንዳመጡ አረቄ ጠጪዎች ማህበር እባካችሁ ቢያንስ ሻጣ ማለት ተወዳደሩ እንዴ? አልኮል ላይ ሴቱ ፎከተፍ፣ ቡናና ሻዩ ላይ ወንዱ። ተላለፍን እኮ ተቀያየርን ወገኖች። በጣም ነው ያዝናናኝ ያምር። አልኮሉ ላይ ሴቶቹ ተሰይመው ወንዶቹ ለቡናና ለሻይ ይጋደላሉ። ፕሬዚዳንት ነኝ ሴቱ ድራፍቱን ቢራውን አረቄውን ይዞ የአልኮል ጠጪዎች ማህበር ወደ ማቋቋሙ ሄደዋል። ከባድ ነው። ይሄ ማህበር ጉዳይ በጣም ጾታን ያላማከለ የሆነ እያየን ነው። ስለዚህ ሁሉም ማህበራት ሲመሰረት ከሚመለከታቸው ሰዎች ጋር ቢሆን መልካም ነው ባይ ነኝ። ምን ትላላችሁ? በጣም ያሳዘነኝ ግን ከሁሉም ይሄ ማንጎ ስትሮበሪ ነበረች ሚስቱ እና ሚስቱ ደሃ ነህ ብላ ጥላት ሄድና ማንጎ ሃርድ ወርከር ይሆናል። ማንጎን ጥላት ብትሄድ ጥሩ ነው አፕል ጋር። ከዛ ከአፕል ጋር እየኖሩ አፕል ደግሞ በቃ የትና ታስጠላዋለች። በቃ ውጪልኝ ከቤት አልፈልግሽም ይላታል ስትሮበሪ። ከዛ ስትሮበሪን ያባራትና ከማጋ ግንኙነት ይጀምራል ከሙዝ ጋር። ከዛ በቃ ከሙዝ ጋር አብሮ ተኝቶ ፈታ ምናምን እያለ ከዛ ስትሮበሪ ጨረር ላይ ቀረች። ያ ደግሞ በቃ ስንት ጊዜ ሰርቶ ምናምን ራሱን ይለውጣል። ያ ማንጎ ማለት ነው። መጀመሪያ ጥላው ሄዳለች። ይሄ ሰሞኑን የኤአይ ፍራፍሬዎች እንትን በጣም ጸዴ የምር የሌለ ስራ እንደሌለው ሰው ቁጭ ብዬ ተመስጬ የማየው የእነሱን የፍቅር ታሪክ ሆኗል። ይመቸው ኤአይ ይመቸው። ጥሩ መዝናኛ ሶሻል ሚዲያ ላይ የምናያቸው ነገሮች በጣም የሚደባብሩ ነገር ስለሆኑ በዚህ መልክ ኤአይ እያዝናናን ነው፣ ወደነዋል ለማለት ነው። ፍራፍሬዎቻችን ግፉበት። ሰዎች አይምሯቸው በጣም እየቆሸሸ ስለመጣ ሶሻል ሚዲያ ላይ እያስተላለፉት ያሉት መልእክት ልክ ስላልሆነ ለምን እኛ የራሳችንን እንትን ማህበር አንመሰርትም ብለው ነው የሚመስለው። እንደዚህ አይነት መንገድ ኢንተርቴን እያደረጉን ያሉት። ለማንኛውም እኔ ወድጄዋለሁ።
ፈታ እያልኩበት ነው። በፓርት ነው እየከፋፈሉልን ላይ እየለቀቁልን ያሉት። ኢንጆይ አድርጉት። እዩ ሃይ ጋይስ እንዴት ናችሁ? ዛሬ ሜካፔን እየሰራው ለውሻዬ ባልና ናኒ እንፈልግላታለን። ማክሲ ትባላለች። 9 ዓመቷ ኦልሞስት 9 ሊሞላት ነው። 9 ዓመት ምንም አልወለደችም። ባልም አላጋባናትም። ምን ነው የሚመጥናት ጠፋ። እየሰማችሁ ነው ከማሪ። ሌላ ደግሞ ከውሻ ጋር ሂስትሪ ያላችሁ ውሻ መንከባከብ የምትችሉ ለውሻዬ መንከባከብልኝ ናኒ ፈልጋለሁ። አይኔ የተደረገች ውሻ ስለሆነች አታስቸግርም፣ ግን ብዙ ጊዜ ቢዚ ስለምንሆን ቤተሰቦቼም ትንሽ ቢዚ ስለሚሆኑ ይንከባከብልናል ነው መጥቶ ወክ የሚያደርጋት ከሌሎች ልጆች ጋር የሚያጫውታት ሰው ፈልጋለሁ። ከእናንተ የሚጠበቀው እያወጣችሁ ዋክ ማድረግ፣ ከውሾች ጋር ማጫወት፣ ምግብ ማብላት፣ በየሁለት ቀኑ ማጠብ የሚችል እና ሰፈራችሁ ከሴንሲ እስከ አያት ባለው ውስጥ ቢሆን ይመከራል። ይህን ለማድረግ ፈቃደኛ የሆናችሁ ሰዎች ኢንቦክስ ላይ ስልክ ቁጥራችሁን አስቀምጡልኝ፣ የደወልኩ ኮንታክት አደርጋችኋለሁ። አሪፍ የደሞዝ ኮምፐንሴሽን ስላለው ቴክ ኢት ሲሪየስሊ። ባልም የምታገኙልኝ ለውሻዬ ባልም የምታገኙልኝ ማልቴስ ውሾች ያላችሁ ለማዳቀል ኦፕን የሆናችሁ ሰዎች እና ለውሻዬም ናኒ መሆን የምትችሉ ሴቶች ብትሆኑ ይመረጣል። ካላችሁ ኢንቦክስ አርጉልኝ፣ ስልክ ቁጥራችሁን አስቀምጡልኝ እና ደውላችኋለሁ። የስራ አጥ ቁጥሩ በዛ ብለሽ ጭራሽ ውሻዬን አግዱልኝ ናኒ ይፈልጋል ነው ምናምን። ኧረ በጣም ነው የተመናፈሽው በእውነት። ምን ፍስፍስ ነው ያልሽው? ከባድ ነው። ጭራሽ ድንግል ውሻ ጸባዩ ከባድ ነው። ባይዘው ለሞግዚትም ተከብዳለች። እኔ ግን ሳስበው የውሻሽን ነፃነት የተጋፋሻት ይመስለኛል። እንደ ሀሳብ በነፃነት ቦይፍሬንዷን ተፍ ብላ እንዳትጠብስ ሞግዚት ቀጥረሽ እንደገና ሌላ ባል አምጡላት። አይከብድ እንዴ? ወጣ ትበል ዘና ትበል፣ ራሷን ችላ ወጣ ብላ የራሷን ቦይፍሬንድ እነ ማንችሎትን እነ ውቃውን እነ ኮርማውን እነ መቻልን እንዳትጠብስ ነፃነቷን የተጋፋሽ ይመስለኛል። አረ ተው ግን ይሄ በቤተሰብ መዳዳር ይብቃ። ልጅ ለልጄ ይብቃ። ራሳቸው ተፈላልገው እንዲጣበሱ አንተ ሽማግሌ ላክ ውቃው ብላ ውቃውን ተላከው ቤተሰቦቹ ጋር። እሱ ሽማግሌ ላክ። ያለ ፍላጎቷ ለምንድን ነው የማፈልገውን ውሻ ልትድሯት የምትሞክሩት? ስነ ስርዓት ይኖራችሁ። ዛሬ አንድ የሚያስገርም ጥያቄ ስለጠየቃችሁኝ ባጭሩ ልንገራችሁ። ከ18 ዓመት በፊት በጣም ልጅ ነበርኩኝ። ቴዎድሮስ ካሳሁን መኖሪያ ቤቴ ላንቻ ድረስ ይመጣ ነበር አስታውሳለሁ። አረንጓዴ መኪና BMW ነበረችው 506987 የታርጋ ቁጥር። የልጅነት አይምሮ መቼም አይረሳም። እና አንዳንድ ሰዎች ካልገባችሁ አትፍረዱ፣ እንዳይፈረድባችሁ አትፍረዱ አይደል የሚለው ቃሉ። ስለዚህ በዛን ሰዓት ጓደኞቹ አንዳንዶቹ ወጣ ያለ አለባበስ ለምን አትለብሽም የታል መኪና ሽሉኝ ነበር። እኔ ደግሞ በዛ ሰዓት ልጅ ነበር እና አንድ ቀን ፍርድ ቤት ቀጠሮ ነበረው ግንቦት 22 2000 ዓመተ ምህረት ላይና የዛን ቀን ሲሄድ ማለት በቃ እነሱን ለማስደሰት ብዬ የህንድ ልብስ ለብሼ ነበር የሄድኩት። በዛ አጋጣሚ ደግሞ እናቱ የተከበሩ እናቱ ወይዘሮ ጥላይ አራጌ የሱ አክስት ወይዘሮ ኤልሳ እና ራሄል በጣም ነው ማመሰግናችሁ። ምክንያቱም ፍርድ ቤት ያን ጊዜ አስቸጋሪ ነበርና እንድገባ ቤተሰብ ናት ይሉልኝ ነበር። የረሳሁትም አርቲስት አዳነች ወልደ ገብርኤልም በጣም ነው ማመሰግንሽ የማከብርሽ። በጊዜው ልጅነቴን አይታችሁ ከጎናችሁ ስላደረጋችሁኝ። አሁንም ይሄንን ማወራው ለትምህርት እንዲሆን በተለይ አንዳንድ ሰዎች ቤተሰቦች እባካችሁ ልጆቻችሁ ከ13 እስከ 19 ዓመት ሲሆኑ ሙሉ ጊዜ ስጧቸው። አመሰግናለሁ። እኔ እቺ ልጅ ግራ የምታጋባኝ ነገር ምንድን ነው መሰላችሁ? የቴዲ አፍሮ ቀድሞ ፍቅረኛ መሆኗ ሳይሆን የምታወራበት መንገድ ዜና ነው ዶክመንተሪ ነው አልገባንም። ለማንኛውም ማለት ነው በጣም ያሳቀኝን ኮሜንት ላንብብላችሁ። አምላኬ ከፈመስኩ ኤክሴን ያዝልኝ። ልመና ለመሄድ ነው፣ አብረን እንዘጋጅ። እስኪ ዛሬ ደግሞ ቀሚስ ይሄ ነው የመረጥኩት ልብስ እንግዲህ ይሄንን ይመስላል። እስኪ ላሳያችሁ ለብሼ አያምርም? ለማንኛውም እንደዚህ ዝንጥ ካልኩ በኋላ ወደ ልመና ስሙ ጫማዬ ማለት ነው። ጫማዬን ላሳያችሁ። ይሄው አያምርም? ሽቶ ለመምረጥ በጣም ተቸግሬ ነበር። እስኪ እናንተ ምረጡልኝ።
የወንድ ዶዶራንት ነው የምትጠቀሚው ካላችሁኝ ደግሞ እኔ ለምቀባው ምን አገባችሁ ደግሞ በዚያ ላይ ከባሌ ጋር ለጋራ ነው የምንጠቀመው። ለማንኛውም ብዙ ካሰብኩ በኋላ ይሄኛውን መርጫለሁ። ቦርሳዬን ያዝኩ። እስኪ አብረን እንውጣ። ከቤት በዚህ መልኩ ወጣሁ። ጎረቤቴን እዚህ ጋር አግኝቻት እንዴት አደርሽ ካለች በኋላ የት ልትሄጂ ነው አላለችኝም። ለካ ልሰራላችሁ ያሰብኩት ቪዲዮ ልመና ልሄድ ነው ብዬ ነው። እኔ ደግሞ እንደዚህ ዘንጬ የለማኝ ቤስቲ ልትጋብዘኝ እኮ ነው የሚመስለው። ለማንኛውም ቤስቶች እኮ አሉኝ፣ ግን ደግሞ ዛሬ አይደለም የግብዣ ቀናችን፣ ዛሬ የስራ ቀን ነው። እሱንም አሳያችኋለሁ። ለማንኛውም ማዳበሪያ ራሱ ረስቻለሁ፣ የማይረሳ ነገር ሌላ ቪዲዮ ሰራላችኋለሁ። ለማንኛውም ባይ፣ እወዳችኋለሁ። የማይሆነው ሆነ፣ የማይደረገው ጭራሽ። ጌት ሬዲ ዊዝ ሚ ልለምን ልወጣ ነው። ተጀመረ። ያበደ ነው፣ ያበደ ነው። እንዴት ነው ገበያው? እየደራ ነው? እንዴት ነው የለማኝ ቤስቲስ? ደህና ነች? እንዴት ነው ስትለምኑ አለማመኑ? እንዴት ነው እኛም ልንቀላቀላችሁ ኮላብ ልናረግ የምንችለው? በደንብ ልመናሽ ተስፋፍቶ ጥሩ ጥሩ የሆነ ለጋስ እንድታገኝ ፕሮሞሽን አታሰሪ? ይሻላል። እንደ ሀሳብ እንደዛ ብታረጊ ብታስፋፊው ቀላል እና ምርጥ ቆንጆ የስራ ዘርፍ ነው የመረጥሽው። ወይ ልመናም ቀን ወጣላት። እንደምታየው ቲክቶከር ሆናለች ልመና። ወይ 8ኛው ብሏል። እጅግ ያሳዝናል። ሶደሬ ነው። ቤቶቹን ተመልከቱ፣ ቦታውን ተመልከቱ። ያን የመሰለ መዝናኛ ስፍራ እንግዲህ አሁን ምን እንደመሰለ ተመልከቱ። ሶደሬ እንግዲህ ብዙዎቻችን እንግዲህ ቅዳሜና እሑድ እንዲሁ ደግሞ እንግዲህ ለመዝናናት ቀጠሮ ይዘን የምንሄድበት እንግዲህ የልጅነት ስፍራችን ያን የመሰለ የመዝናኛ ስፍራ አሁን እንደምትመለከቱት እንግዲህ የአራዊት መኖሪያ እንዲሁ ደግሞ አስፈሪ ቦታ መስሏል። በተለይ የአዲስ አበባ ልጆች፣ የናዝሬት ልጆች፣ የሸዋ ልጆች እንዲሁ ደግሞ የወንጂ ልጆች እንግዲህ ቅዳሜና እሑድ እንግዲህ የሚያልፉበት እንዲሁ ደግሞ እንግዲህ የሚዝናኑበት ምርጥ ቦታ ነበረ። የሶደሬ መዝናኛው ቦታው፣ ፍልውሃው፣ መዋኛው ገንዳው፣ ተፈጥሮ እንግዲህ አካባቢው በጣም የሚያምር ቦታ ነበረ ሶደሬ። እርግጠኛ ነኝ ይህን ቪዲዮ የምትመለከቱ ሰዎች ሶደሬ ላይ እንግዲህ ተዝናንታችሁ ይሆናል፣ ትውስታ ይኖራችኋል። እንግዲህ እስቲ ኮመንት ላይ ጻፉልን፣ ፎቶም ካለ ወይም ደግሞ ቦታ ምን እንደሚመስል እንግዲህ ለማያውቁ ሰዎች ወይም ደግሞ ላልተመለከቱ ሰዎች እስቲ ኮመንት ላይ አሳዩ። የሰላምን ዋጋ ሰው ይረዳ። ሰላም እጦት ነው እንግዲህ ሶደሬን አሁን እንደዚህ ያስመሰለው። ይህን መሰለ መዝናኛ ስፍራ እንግዲህ የሰላም እጦት አሁን እንደምትመለከቱት የአራዊት መኖሪያ እንዲሁ ደግሞ አስፈሪ ስፍራ ነው የሚመስለው። ባይገርማችሁ ከጥቂት ዓመታት በፊት ሶደሬ ነበር እንደ መዝናኛ ስፍራ እንግዲህ በብዙዎች የሚጠቀሰው፣ ብዙ ሰው ዋና የለመደበት ስፍራ፣ ብዙ ሰው የተዝናናበት ስፍራ ነበር ሶደሬ። ሶደሬን የዋቢ ሸበሌ ሆቴሎች ድርጅት ነበር እንግዲህ የሚያስተዳድረው። ነገር ግን እንግዲህ አሁን ይህን ይመስላል በሰላም እጦት ምክንያት። በስማ ወይኔ እኔ ትዝታ አለኝ ባይዘዌ ሶደሬ ከጓደኞቻችን ጋር ሴቶች ሰብሰብ ብለን የራሳችን የሴቶች ፕሮግራም አዘጋጅተን ድሮ ተማሪዎች ሆነን እንሄድ ነበረ። በጣም ደስ የሚል ቦታ፣ በጣም ደስ የሚል መዝናኛ። አባድር የሚባል ፍልውሃ ምናምን አለው፣ ትዋኛላችሁ። እንደውም ይሄ ፍልውሃው እንደ ጸበሉላ የሚጠቀሙ ሰዎች አሉ። ሙቀቱን ምናምን በማስመታት ሰውነታቸውን እንደ ጸበሉላ የሚያዩት ሰዎች አሉና በጣም ደስ የሚል ስፍራ ነበር። እውነትም ሰላም ከሌለ ያው እንደዚህ ነው የሚሆነው። ያሳዝናል በጣም። ኦብቪየስሊ እንትን ውስጥ ምንድነው ቻሪቲ ስራ ውስጥ ያሉ ሰዎች ለሀሜት ቅርብ ናቸው። በቃ ኤቪደንስ የተያዘንባቸውም እንደዚሁም ብቻ ከመታማት ወደኋላ ይሉ ምንም ጥያቄ ነው። ምክንያቱም ዓለም የሰጠችን ሲስተም ሰጥቶ መቀበል ስለሆነ ሰዎችን እንደዚህ በነፃ አያገለግሉም ተብሎ ስለሚታሰብ ለሀሜት በጣም ቅርብ ናቸው። ኦብቪየስሊ በግልም በድርጅትም በምንም ከነዚህ ውስጥ ምንም ርቆ እስካሁን ምንም ሰምተን የማናውቀው ዶክተር ቢኒያም ወይም መቅዶኒያ መስራች ነው። እና አሁን የሆነ ጽሑፍ አይቼ የመጣው በጣም ትልቅ ፔጅ ግለሰብ ነው ብቻ እንደዛ አይነት ነገር ፌስቡክ ላይ ጽፎ አይቼ ነው። እና በጣም ብዙ ላይ ካለ ምናምን ነገር ኮሜንቶቹን አይቼ የመጣሁት እና ብቻ ኤኒዌይስ ባጭሩ ምንድን ነው የሚለው? እሺ ጽሑፉን ልንገራችሁ። ዋናው ጭብጡን በጣም ረዥም ነው። ባጭሩ ቢኒያም ኮፍያዋን ቀይራት አይደለም ያለ አውልቃው ነው እንጂ ቀይረው አላለህም። አሁን በዚህ በሰለጠነ ዘመን እቺን ስትራቴጂ መከተል እንኳን ብዙም አያዋጣም። ከዘመኑ ጋር አብረን ብንሄድ ይሻላል። ያንተ መጎሳቆልና ራስህን መጣል ምንም ለውጥ አያመጣም።
ይልቁንም ለመቄዶንያ ህዝቡን ሰውን ከማሰልቸት ቋሚ የሆነ ነገር መስርቶ እፎይ ማለት ይቻላል። ልመና ይሰለቻል ምናምን ነው ብቻ ሀሳቡና ኦኬ ልመና ይሰለቻል ቋሚ የሆነ ነገር ይኖር የሚለው ሀሳብ ጋር አይደለም ጸቤ። ይሄ ሀሳብ አዲስም አይደለም፣ ሁሌም የሚነሳ ነገር ነው። ከዚህ በፊትም ባለፈው ሳይሆን ብሎታል። የገቢ ማሰባሰቢያ ባለፈው ፕሮግራም መድረክ ላይ ማንስቸው ነበረ። ያው እሱ ያለውን ምሳሌ አድርጌ ማለት ነውና እቺ ወይዋ ግን ደስ አትልም ማለት እንትኗ እቺ ሲስተምህ ምናምን ደስ አትልም። ኮፍያዋ ምናምን ራስ መጣሏ ትቅር ምናምን የሚለው ነገር በቃ 3 ሚሊዮን ወጪ ያለው ከዛም በላይ እለት 3 ሚሊዮን ወጪ ያለው ተብሎ የሚወራው ምናልባት ከሆነ ጊዜ በፊት ነው አይደለም? ከሆነ ጊዜ በፊት ከትላንት ሰኞ ከተሰራው የመቄዶንያ ማስታወቂያ ማክሰኞ ሰው ይጀምራል፣ ከማክሰኞ ሮብ ይጀምራል፣ ከዛሬ ከሮብ ነገ ሐሙስ እለት ሰው የሚነሳበት በአዲስ አበባ ብቻ ሳይሆን እንደምታዩት ቅርንጫፉን አስፋፍቶ በተለያዩ ከተማዎች ውስጥ ህዝብ ሰብስቦ ያለ ነውና አያርገውና ነገ ጠዋት የሰይጣን ጆሮ ይደፈ መቄዶንያ ቢበተን በሙሉ አዲስ አበባ ያለው ብቻ እንኳን በቂ ነው። ገባችሁ? ምን አይነት ብሎ ነው የሚለው ያለውን ሰው ማሰብ ነውና ምናልባት ስለ እግዚአብሔር ሲባል ቀን ምጽዋት ትዝ ብሎን የማንሰጥ ሰዎች ነን። እዚህ ጋር መተን ኦፖርቹኒቲው ስላለ ኪቦርዳችን ላይ መተን የምንራቀቀው ለመተቸት እና የሱ ኮፍያ መቀየርና ለመቀየር የሱ አንድ አይነት ጃኬት ማድረግ ጫማ ማድረግ አይተን አይደለም ለመቄዶንያ እንርዳም ብለን የምንረዳው። መጀመሪያ ሄዶ በአካል መጎብኘት ያስፈልጋል። ሰዎቹን ስናይ ምናልባት እንዲህ ብለን የጻፍን ሰዎች ነገ መቄዶንያ ልንገባ እንችላለን አይደለ? መቄዶንያ ብቻ ሳይሆን ሌላም ቦታም ቢሆንና አንዳንዴ ሀሳቡ ቢመጣም ራሱ ቋሚ የሆነ ነገር ያስፈልጋል ምናምን ለሚለው ነገር አክቹዋሊ መልስ ሰጥቶበታል። ባለፈው ለሰይፉ የዛኛው ማሰባሰቢያ ጊዜ ሲያነሳለት እንግዲህ አሁን ልዩነታችን እሱ በረከት የሚለውን ሚኒንግ የተረዳበት የሱ ላይፍ ስታይል የሱ ፍልስፍና የበረከትን በመስጠት በማገዝ ውስጥ ያለው ትርጉምና እኛ ጋር ያለው ሊለያይ ይችላል። ስለዚህ እኛ በምናስበው ልክ እሱን አስባለሁ፣ እሱ በሚያስበው ልክ እኛ እናስብ አይባልም። እሱን አልፈርድም። ግን የእሱ አንደርስታንዲንግ በረከት እንደምታዩት ነው። የቢኒያም ላይፍ ስታይል ከዚህ በፊት የነበረውን ህይወት እንግዲህ ዶክመንታሪም ሊሰራበት የሚያስፈልግ የነበረው ህይወትና አሁን ያለበትን እንደምታዩት ነው። የሰውነት አቋሙ ይናገራል። ምንም የማይገናኝ ነገር ነው። ስለዚህ እሱ በመስጠት ውስጥ በማድረግ ውስጥ ተናንሶ በመኖር ውስጥ ዝቅ በማለት ውስጥ የሚያገኛትን የገባው የተረዳው ነገር አለ። ገባችሁ? እኛ ደግሞ የምንሄድበት ጥግ ድረስ አለ ለመስጠት እና አያችሁ ለሱ የበረከት ትርጉሙ ስላል ያገኛት እቺ ስለሆነ ለምሳሌ በእኔ ምክንያት ይህንን ሁሉ እግዚአብሔር እኔን ተጠቅሞብኝ አንድ ግለሰብ እነዚህን ሁሉ ነፍሳቶች እነዚህን ሁሉ ልጆቹን እንደዚህ በአንድ መጠለያ ውስጥ እንዲኖሩ በቀን 3 እንዲበሉ ዳይፐሩን ምግቡም የታመመው ምንም እንዲህ ካደረገ ደግሞ ዓለም ላይ ያሉ ብዙ ባለሀብቶች አቅም ያላቸው ሰዎች በጉልበት በጸሎት በገንዘብ ደግሞ እነሱን ደግሞ ቢራባረቡ ደግሞ ይሄ ድርጅት ምን ሊመስል ይችላል? ስለዚህ እኔ ብቻ የኔን በረከት ከምካፈለው ሰው አንዳንዴ ቤተክርስቲያን ላይ ምናምን ነገር አንዳንድ ሰው 2 ሰው ምናምን 3 ሰው ከቨር ሊያደርገው የሚችል የበረከት ስራ ተሳተፉበት፣ ሁሉም ይሳተፍ የሚባል ነገር የለም። ሰው የበረከት ስራ ለምን የሆነ እንደየእምነታችን ምናምን ወይ መስጊድ ላይ ወይ ቤተክርስቲያን ሲሄዱ ምናምን ብቻ ለምን እንጋፍ? ይሄ በረከት የሚለውን ትርጉም እዛ ብቻ ለምን አጥር ውስጥ ይከለላል? ህይወታችንም ውስጥ አያችሁ እሱ የተረዳው የበረከት ትርጉም ይሳተፉ ነው። ኦኬ እሺ፣ ይሄ እዚህ ላይ ምስል ጥያቄ ካለን ኦኬ በቃ ሰዎች ለበረከት የሚሳተፉበት የተወሰነች ነገር የተወሰነ ደግሞ ቋሚ ሰው ማይቸገርበት ይኑር። በጨዋ ደንብ ሂዶ በአካልም ማለት ይቻላል። የሆነ በቃ ፎርማል በሆነ መንገድ ማንሳት ይቻላል። መጥቶ እዚህ ሲስተማ ትቀር ያንተ የቢኒያም መጎሳቆል መክሳትና መወፈር አይታችሁ አይደለም እናግዝም ካለን የምንረዳው የምንሰጠው ሄደን አይተን ህሊናችን ነክቶን ምን አይነት ሰዎች እንዳሉ የነገ እኛስ ምን ላይ ነው የምንወድቀው እግዚአብሔር እነዚህ ሰዎች በመጎብኘታችን መንገድ ጣል በማድረጋችን ያቅማችን የምናገኛትን በረከት አስበን ነው እንጂ የቢኒያምን መታመም የቢኒያምን መክሳት ኮፍያ ለመቀየር አይተን አይደለም። እና በሱ ኮፍያ ላይ እንደ ትችት ማለት የቢኒያም ኮፍያ ርዕስ ሆኖ በዛ ልክ ያን ሁሉ ደብዳ እንትን የሚያክል ነገር ፔጅ አጽፎ የሚያወያይ ሆኖ ሳየው ኮሜንት ላይ በጣም ገርሞኝ ነው። እንደው በቃ እንደው በጣም ስንራቀቅ እንደዚህ ነው፣ በጣም ስንጽፍ እንደዚህ ነው ማለት ነው። ሞራሉ አለን። እነዚህን ሁሉ ሺህ ህዝቦች የሰበሰበን ሰው እንደዚህ በጣም ነቃሁብህ አይነት ነገር ምናምን ነገር ቺሙድ ተዋት ስትራቴጂ ትቅር ምናምን የሚለው ጽሁፍ በጣም ስለገረመኝ ነው። ምቀኝነትና ያልተገባ ትችት የስራ ፈቶች
ይሄ ወሬ ከዛ ከዚህ ሲያቀባብሉ የሚውሉ ሰዎች ጸባይ ስለሆነ የኔ እናት አይግረምሽ። ውሾች ይጮሃሉ ግመሎች ግን ይሄዳሉ የሚባል አባባል አለ። ቢኒያም እያደረገ ነው፣ በረከቱን እያገኘ ነው። የሱ ልብስ አለመቀያየር ምናምን አይደለም ትኩረቱ፣ ሰዎችን መርዳቱ ነው። የሱን ኃላፊነት ለአንድ ቀን እንኳን ተሸከሙ ብንባል አይደለም ልንሸከመው ማሰብ ነው ማንችለውና ለመናገር ግን ኮፍያውን አይቀይርም እንዴ ለማለት ግን በጣም እንሮጣለን እና እንደው ኧረ ይቅር ይበለን በሉ። ተደፍሬላችሁ ነበረ ከልጅቷ ጋር ማለት ነው። አይሚን ከሳቸው ጋር እንዲህ በስልክ ነገር እንተዋውቃለን ለአንድ አመት ከምናምን ነገር ያክል ማለት ነውና እንዲህ ኢምፖርታንት ነገሮችን ልክላታለሁ በወረቀት። ከዛ ላ ሰው ኮንፊርም ነገር ታደርግልኛለች። እኔ ደግሞ በአካል ያለው ነገር ማኔጅ ለማድረግ ሞክራለሁ ስራ ቦታ ማለት ነው። እና ስሟን አልጠራም ጌጤ ብለን እንጥራት እና ለምሳሌ ምክንያቱም በኋላ እንዳልከሰስበት። ከዛ የዚህኛው ሳምንት ቢሮ አልገባችም ነበርና ወረቀቱን ፋክስ ማድረግ አልቻልኩም። ከዛ ትደውልልኝና ዛሬ ባሁኑ ወደ ቤት አመጣልኛለሁ አለች። ወይ ደግሞ ከአንድ አብሮ ከሚሰሩት ጋር አንዱ ላክልኝና እነሱ ያደርሱልኝ አለች። ከዛ ወረቀቱ በጣም ኢምፖርታንት መሆኑን ታውቃለች። እንዴ ለማንም ዝም ብዬ እንደማልሰጠው ስለምታውቅ ሐሙስ ላይ ከስራ ስትወጣ አምጣልኛለች ማለት ነው። ሐሙስ ሁሉ ጊዜ አርፍጄ እንደምሰራ ታውቃለች። እና አርፍጄ እንደምሰራው ምናምን ነገር ብዬ ስላት አይ ችግር የለም ምናምን ብላ አሁን ስንት ሰዓት ነው? ወደ 0 ሰዓት ኦልሞስት እየደረሰ ነው። ችግር የለም ትመጣና እኔ አልተኛም ወረቀቱን እቀበላለሁ አለችኝ። እኔ የኔን ብሎ ጥሩ ሐሳቢ እሺ ብዬ ከው እያልኩ ወደ ቤቷ ሄድኩ እና በህይወት አይቻት አላውቅም ማለት እንዴ ስንት አመታቸው እንደሆነ ነገር ሳቸውን አላውቅም። በቃ ዝም ብሎ በስልክ ነው የምንተዋወቀው እና አንድ የሆነ መጥፎ ነገር አደረኩት ቢባል እስካሁን ድረስ እኔ አፌ ያበለኛል ታውቃላችሁ። የሆነ ነገር የሰማሁት ያየሁት ነገር ካለ እናገረዋለሁ። ውስጤ እንዴ ተናገር ካለኝ ይወጣል በቃ ዝም ብሎና ድምጽሽ ያምራል ብያት አውቃለሁ። አንዴ ነው ግን አንዴ በኖርማል ማለት ነው በድምጽ የምታውቁት ሰው ብቻ ከሆነ አንድ አመት ከምናምን ነገር ደግሞ አብራችሁ ስትሰሩት እንደዚህ አይነት ነገር ኖርማል ነው ብዬ አስባለሁ። ከዛ ሄድኩና አንኳኳሁላችሁ። ከዛ በሩን ስትከፍተው እንዴ ቢጃማ በማይመስል ነገር ቢጃማ ሆኖ ቢጃማ አይመስልም ነገር ብቻ እንዴ መሃል ላይ ነገር ነው እንዴ ገብቷችኋል ብቻ በሱ ሆና ከፈተች። ከዛ ያው ሳስበው ክረምት ደግሞ እንትን ነው ይሄ ገና እየወጣ ነው ሞቋት ነው እንዳለል ማለት ነው። ከዛ ወረቀቶቹን ተረካከብን እንዴ ኤክስቼንጅ ተደራረገን ማለት ነው። ከዛ ምንድን ነበር የምትጠጣው ነገር የምትወድ መጠጥ ነገረኝ ነበር ነገር አለችኝ ማለት ነው። እዚህ ጋር ውሸት መሆኑን እንደምታውቁት ማለት ነው አልኮል እንዲ ጀነራሊ ኢንጆይ ማድረገው ነገር አይደለም። ላይክ እንዲ ግዴታ ከሆነ ብቻ ለልደትና ነገር ልጠጣ እችላለሁ ሰዎች ጨዋታ ላለማቆርፈድ እንጂ እንደዚህ ተስገብግቤ እንድቁጭ ብዬ ቢራ መጠጣ ነገር ሰው አይደለም እግዚአብሔር ይመስገን። እና የምትጠጡትን ኦፌንድን ለማድረግ ያፈልግ አይደለም ብቻ ነውን ያልነገርኩሽም ብናው ነገር ብዬ ኮስተር አላልኩም። እንደዚህ ግን እንደ ፈገግና ነገር ብዬ ነገርኳት እንደማልጠጣ አልኮል እና ዝም ብላ ወይኑን መጅረጥ አድርጋ ወጣችሁ እና አንቺ አሞሽ አይደል እንዴ አልኮል እኮ መጠጣት ነገር አይፈቀድልሽም አልኳት። ግን ምን አለችኝ? ኖ ያመመኝ እንዲ አካላዊ ሳይሆን እንዲ ጭንቅላት ነገር እንትን ስላለብኝ ለአንድ ሳምንት ረፍት ወስጄ ነውና ለዛ ነው ፋይሉና ነገር ቤት ውስጥ ሆኜ ማስተካከለው ነገር ብላ አስረዳችኝ። እሺ አልኩና ልጠጣ ነበር እውነት ኦልሞስት ማለት ነው። ከዛ ነገር ጋውን ነገር ነበር ያደረገችው ወይኑን ለመቅዳት ስትል እንዳይጠልፋት ይሁን አላውቅም ጋውኑን አውለቀችው። ዮናስ የዛ ሳለ ገባኝ ሴትዮዋ ማለት ነው እንዲህ ሳታብራ ነገር ቀርታ አይደለም ቆንጆ የነች ግን አንደ ጎልማሳ ሴትዮ ነገር ነበሩ እሳቸው ማለት ነው። ወደ 41 ነገር ትጠጋለች ግን ራሷን እንደምትጠብቅ ነገር ታስታውቃለች። ገርሞኛል ሲጀመር ለመጀመሪያ ጊዜ ስለሆነ እንደዚህ ያየዋትም እሷን። ከዛ ገባኝ ዮናስ ውሃ በላ አሁን ወይ መሮጥ አለብህ ወይ ደግሞ ወይ ሩጥባት አልኩ ማለት ነው። እና በዛ ደግሞ አላችሁ ጭራሽ ደግሞ እንዲያብራችሁ የምትሰሩት ሰው ጋር እንደዚህ ለብልቢያንስና ነገር የምትጀምሩ ከሆነ ላይፋችሁን የሚበላሽው በቃ እንዲ ከዛ ላይ ያለው ኤነርጂ ደስ አይልም ለአንድ ስሜት ብላችሁ ማለት ነው። ከዛ ምን ብዬ ልውጣ ከዛ ቤት አልኩ ማለት ነው። አስባችሁ ነው ወንድ በእንደዚህ አይነት ነገር ሲጨነቅ እውነት እንደዚህ አይነት ሲቹዌሽን ላይ አይጣላችሁ ማለት ወንድ አይደለ ነገር ተብሎ ጣል እንዳትደረጉ ማለት ነው። ከዛ ቀስ ብዬ ለከዝኔ አስቸኳይ ነገር አለ ነገር ብለህ ደውልልኝ ብዬ ቴክስት አድርኩለት። እሱ ሊመልስ ነው ተኝቷል በቃ ማለት ያው መብቱ ነው። ግን አላህ እንደዚህ አይነት ነገር እንኳን ማይደርሱ ጓደኞች ነገር ካላችሁ እውነት ከባድ ነው። ከዛ ቃል ላይ ለምሳሌ አሁን ዮናስ ቆፍጠን በል እንዲ መለመዳን ያዝ አድርግና ኖ በላትና ነገር ብዬ አሰብኩና ኦኬ ዛሬ አልጠጣም ነገር ሌላ ጊዜ ተገናኝተን ከፈለግሽ እንጠጣለን አልኳት። ላይክ ውጪ ወይም ደግሞ አይ ዶንት ኖ ብቻ እኔም አልሆናትም። ምክንያቱም ለአንድ ምን ወይ ሰይጣን ታይቷት ይሆን እንዳይሆን አላልኩም ወይ ደግሞ ሜቢ እኔ መጥፎ ነገር አስቤ ሊሆን ይችላል። እስቲ አስባችሁት በዚህ ሰዓት ወደ 0 ሰዓት ሊሆን ነው። በዚህ ሰዓት እንደዚህ አይነት ነገር ካለ እንጃ ማለት ዲሉዥናል መሆንም አልፈልግም። ገብታችኋል? ከዛ ያው እኔ መላጣ ወይ እኔ መላጣ ሲሆን እንዲ ሼባ መስያት ይሆናል።
እና እኔ እንደዚህ አይነት ነገር ኦልሞስት የመደፈር ሲቹዌሽን ላይ ሆኜ ደርሶብኝ ነገር አያውቅም እና ኢቨን ራሱ ብታረገው ራሱ እኮ ከዝም ብዬ ኢንጆይ ማድረግ ነበርብኝ ግን አንዳንዴ ኖ ማለት ልመዱ እግዚአብሔርን ላይክ ወንድ ስለሆናችሁ አይደለም ሴት ስለሆናችሁ አይደለም እንዴ ለእናንተ ትክክል መስሎ ካልታያችሁ የምታረጉት ነገር ኖ በሉ በቃ ኖ አይሆንም እንቢ አበሉ ችግር የለም እንዴ የምታጡት ነገር የለም እና በቃ እንደ ጠዋትና ነገር ስራ መስራት አለብኝና ነገር ብዬ ብድግና ነገር አልኩ ከዛ እንዴ ተከሻያና ነገር ለመያዝ ሞከረች ትንሽ እንጂ ያረኩትና ሹክ ብዬ ወጣው ማለት ነው እና እኔ መጣብጣብ ጀመራችኋል እንዴ ስሜትና ነገር የሚቀሳቀስ ታሪክ አይደለም እውነት እናንተ በኔ በታ ብትሆኑ ትፈሩ ነበር እውነት እና ያ ወንድ አይደለም ልትሉ ትችላላችሁ ኮሜንት ላይ አይደለም እሳቸውን ብታዩ እውነት ኢቭን እንዲፈጣሪ ፈታችሁ ራሱ አታረጉት ነበር ብቻ እንደዚህ አይነት ነገርም ያፕን ያደርጋል አይ ራስታው ከባድ የነበረ አደጋ ነበር ሊደርስብኝ ነበረው መቼ ነው ግን የወንዶች ጥቃት የሚያበቃው የሚቆመው ጉድ ልሰራ አንተ ለራስ አላማ ያለህ ልጅ ነው እማማ ስኳሬ ለማንኛውም ጉድ ሰርተውክ ነበረ እንኳን እዝጌራ ተረፈ ተደፍሬ ነበር ተመችቶኛል የ14 አመት የልጅ ልጁን ጓደኛ ዩኒፎርምሽ ተቀዷል ላስተካክልልሽ በማለት የግብረ ስጋ ግንኙነት ፈጽሞ ኤችአይቪ እንድትያዝ ያደረገው የምትመለከቱት ግለሰብ በእስራት መቀጣቱን የይርጋለም ፖሊስ ያስታወቀ ይገኛል አቶ ካሳውን ናስር ይባላል እናም የ75 አመት አዛውንት ነው ፖሊስ በኋላ ላይ እንዳረጋገጠው ከሆነ በይርጋለም ሆስፒታል የኤችአይቪ ታማሚ ሆኖ ለረጅም አመታት ሲከታተል እንደነበር መረጃዎች ያሳያሉ እናም የልጅ ልጁን ጓደኛ የሆነችውን ህፃን 14 አመት የሆነች ህፃን ወደ ቤታቸው በመጥመጣበት ጊዜ ዩኒፎርምሽ ተቀዷል ላስተካክልልሽ በማለት አታሎ ወደ መኝታ ቤት በመውሰድ የግብረ ስጋ ግንኙነት እንደፈጸመባትና የኤችአይቪ ታማሚም እንዳደረጋት መረጃዎች ያሳያሉ በዚህ መረጃዎች ተደራጅተው ፍርድ ቤት ቀርበዋል ፍርድ ቤቱም ጉዳዩን ከተመለከተ በኋላ በ14 አመት ጽኑ እስራት እንዲቀጣ ውሳኔ ያሳልፎበታል 14 አመት የምራቸው ነው የ14 አመት ልጅ ደፍሮ ኤችአይቪ ስላስያዘ በቃ 14 አመት እንፍረድበት ብለው ነው ረብስማ እኔ ማለት ብዙን ጊዜ በእንደዚህ አይነት ጉዳይ በጣም ብዙ ነገር ተብሏል እንደዚህ ሴት ልጅ ለዛውም የልጅ ልጃቸው የምትሆን ትንሽዬ ልጅ ደፍረው እድሜ ዘላለማን አብሯት የሚኖር በሽታ አስታቅፈው ሌላ እንኳን ህይወት ይኖረኝ ብትል ማለት እኛ ሀገር ያለውን ነገር መቼስ ታውቃላችሁ ሌላ እንኳን ህይወት ወደፊት አድጋ እንኳን እንዳይኖራት ህይወቷን አበላሽቶ 14 አመት የሞት ፍርዱን ተውት እኛ ሀገር የማይታሰብ ነገር ነው የሞት ፍርድ አንዳንድ እንትኖች የሞት ፍርድ ተፈረደባቸው የሚል የሰማናቸው አሉ አንዳንድ ኬዞች ግን በመደፈር ዙሪያ የሞት ፍርድ እኔ አልሰማውም ሰምታችሁ ከሆነ አላውቅም ግን እንደው የሞት ፍርድ እንኳን ቢቀር እንደዚህ የህፃን ልጅ ህይወት አበላሽቶ 14 አመት 75 አመት ስለሆነ 14 አመት ከዚህ በኋላ ማይቆይም ብለው ነው ኧረ በስመ አብ ወልድ ኧረ ዩቲናስ ከድሮ ጀምራ ስጨቁነኝ የነበረችው አለ ቆይ ማለውጣው ዩቲናስ በጣም ትልልቅ ቲክቶከሮች ቆይ ልናገር እንድግ በስመ አብ እኔ በህይወት የማረሰው ነገር ማለት ነው እዛ ግቢ ያለው ይገደል የሚል ቪዲዮ ተሰርቶ ማለት ነው በድምጽ ምክንያት እንግዲህ እዛ ጋር ምንም ያነካከ የማወራው ነገር የለም እንግሊዘኛ ብቻ ነበር ማስተምረው ችግር እጠራለሁ ኤክስፕሊሲት እያልኩ ነው የምጠራው ይገደል ስክሪንሾቷ ይገደል ተብሎ የተሰራ እኔ ወይ ደግሞ የሱ አካውንት ይሆናል 20 ምናምን 30 ፎሎወር ነው ያለው ይገደል ተብሎ የተሰራ እንትን ማለት ነው ይገደል ይሄ ልጅ እዛው ግቢ ሳይወጣ የሚለውን ሪፖስት አደረገች ሪፖስት በውስጥ መጣ ማትሰድበኝ ስድብ የለም ኢንስታግራሟ ላይ ማለት ነው ኩዊን ብላ ምናምን ኩዊን ምናምን ብላ ፎቶ ይለጥፋ ኩዊን ላይክ ንግስቴኛ ንግስት ምናምን ብላ ስቶሪ ያደረገች ምናምን እግዚአብሔር የሚደርስብኝ ጫና እንዳይመስላችሁ and then they know why because I'm going to be like በጣም ትልቅ ቦታ ሰዎች ስለተረዱኝ ሰዎች አንደርስታንድ ስላደረጉኝ ነገ የምሰጠው በጣም ብዙ ነገሮች ስላለ ነገ ለሀገር ማበረክተው በጣም ብዙ ነገሮች ስላሉ በጣም ፖዚቲቭ ነገሮች ስላሉ ነገ እናቴ እንደመደግፍ ስለሚያውቁ በእርግጠኝነት ያቺ ሴት እንደዛ ባታደርግ ኑሮ ማለት ነው ከግቢ አለቅም እውነት አለቅም ግቢ ሴፍ ሆኜ እስካሁን እየተማርኩኝ ነበረ በጣም እንትን ትለኛለች በጣም ታስፈራራ ጂሰስ ክራይስት ይሁን
እንደን እናንተም ጉድ ላክ እሺ፣ ጉድ ላክ ቀጥሉበት። ይሄ ሙሉ ነገር ይዤ ነው ማወራችሁ። እናንተ አንድ ደቂቃ አትቆዩም ስትሬስ አውት አድርጋችሁ ራሳችሁን ስታጠፉ። I'm good seriously I'm good። እውነቱን ለመናገር የዚህ ልጅ ጉዳይ መጀመሪያ ላይ ከሚቃወሙት ሰዎች መካከል አንዷ ነበርኩኝ። በተለይ ደግሞ ፊቱን እርጎ ምናምን እየተቀባባ ራሳችሁን ጠብቆ ምናምን እያለ ከዛ ደግሞ የባሰ እርጎ እየላሰ ምናምን እመቤት ያለሽ እያለ በጣም እንግዲህ ሙድ ከያዙበት ሰዎች መካከል እኔም አንዷ ነበርኩኝ። ግን ከዛ በኋላ በጣም ከፍተኛ ትችት ሲደርስበት እንግዲህ ከዛ ነገር ወጥቶ በስርዓት ኢቨን ትምህርቱን እስከማቋረጥ ደርሶ በስርዓት ህይወቱን ለመኖር እየሞከረ አይቻለሁ። ይሄ መካድ የማልችለው ነገር ነው። ሰሞኑን ይሄ ልጅ አጀንዳ የሆነበት ምክንያት ምንድነው? አንድ አለ ዲዲ ወንድ ነበረ ወደ ሴት የተቀየረ ዲዲ የሚባል ሰው አለና እሱን ኮሜንት ላይ ፖዚቲቭ የሆነ ኮሜንት ለምን ጻፍክ በሚል በጣም ከፍተኛ የሆነ ትችት ሲደርስበት ነበረ። ከዛም ጋር ተያይዞ ደግሞ ከዚህ ቀደም ብዬ በለቀኩት ቪዲዮ አይታችሁታል ብዬ አስባለሁ። ያላያችሁት ካላችሁ አንድ ፖድካስት ላይ ቀርቦ የቀረበለት ጥያቄ ልክ ያልነበረ ሌላ ወንድ ተብሎ የሚታሰብ ሰው እዛ መድረክ ላይ ቢቀርብ የማይጠየቀውን ጥያቄ እሱን ግን ቀጥታ ያ ነገር ነህ ብሎ ለማለት በሚመስል ሁኔታ ጥያቄ ሲጠይቅ እሱ እንደውም በጣም አሪፍ ምላሽ ነው የሰጠው። በኔ እይታ በጣም መልካም የሚባል ምላሽ ነው የሰጠው ብዬ አስተያየት ሰጥቼ ነበረ። እዛም ፖድካስት ላይ መቅረቡ ሀሳቦች እየተቆራረጡ ልጁ ያለውን ሙሉ በሙሉ ሳይጨርሱ ሀሳቦች እየተቆራረጡ ሶሻል ሚዲያ ላይ በጣም በከፍተኛ ሁኔታ በአሁኑ ሰዓት ትችት እየቀረበበት ነው ያለውና እኔ ልጁን ማለት የምፈልገው ነገር ምንድን ነው? የተለያዩ ሰዎች የተለያየ ትችት ሊያቀርቡበት ይችላሉ። እሱ አይደለሁም ብሎ እየታገለ ነው። ነገር ግን አይደለሁም ነኝ እያለ ከማብራራት ይልቅ ሙያ በተግባር ነው ይባላልና ራሱ ላይ ሰርቶ እንደሰማነው በጣም ጂኒየስ የነበረ ተማሪ ነው። ትምህርቱን አቋርጧል። በተቻለ መጠን ትምህርቱ ላይ ፎከስ ቢያደርግ ከዚህ ሲስተም ቢወጣ እንደዚህ መመላለስ ውስጥ ገብቶ ጭራሽ አጀንዳ ሆኖ ራሱን እንዲጠላ ጭራሽ እኛ ነው እያለን የምንፈራው ነገር ውስጥ ራሱን እንዳያገኝ ስጋት ስላለኝ ከዚህ ነገር ወጥቶ ከመመላለስ ወጥቶ ራሱ ላይ ቢሰራና ነገ ምንኮራበት ሰው መሆን ቢችል መልካም ነው ብዬ አስባለሁ። እናንተስ በዚህ ልጅ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልኝ። ቢያቆሰለኝ ሜቢ 3 ዓመት ከምናምን ይሆናል። መሀነሽ ወይናን በቅሎነሽ ወይናን ቪዲዮ ሰራው። ከዛ በኋላ የመጨረሻው በቃ ማለት አልስራ ቲክቶክ ያልኩበት እርጉዞኜ 8 ወር ላይ ነው ልጄን የወለድኩትና እንደ ነገ ጠዋት ሆስፒታል ልገባ እንደ ዛሬ ማታ 5 ሰዓት አካባቢ በቃ በዚህ ሰዓት ምናምን ነው 10 አይን ያለው እጣት ያለው ምናምን ልጁ ለጂናን የሚል ኮሜንት አየው ማለት ነው። አልተኛውም ሙሉ ሌሊት ሳለቅስ ነው ያደርኩት። ልክ ጠዋት 11 ተኩል አካባቢ ሳለቅስ አድሬ ማለት ነው። ከዛ ቀይዛን ቀን ሌሊት ቃል ገብቼ ነበር ቲክቶክ የሚባል ነገር ላይ ላልመጣ ማለት ነው። ከዛ እንሽርቷ ይፈሰሳል በተኛውበት ማለት ነው። አልተኛውም ሙሉ ሌሊት ማለት ነው። ከዛ ሆስፒታል ገባሁ ምናምን ብቻ ልጄ ፕሪተርም ሆነ ወለድኩ ምናምን በቃ ማለት ይሄ እናት ሆነሽ ሁሌ ልጄን አልትራሳውንድ ለመሄድ በጣም ነው የምጓጓው። ማለት ይሄ የምር ሰው ያለ አይመስለኝም ሆዴ ውስጥ ማለት ነው። ይሄ በጣም ነው የሚጨንቀው። እናት ማለት እንዴት ነው እግዚአብሔርን አምነዋለሁ። ከዛ ግን እርጉዞኜ ራሱ እግሬ ምናምን ሲያመኝ ፔሪድ የሚመጣ የሚመስለኝ ሰው ነኝ በጣም ከመጓጓቴ ምናምን ማለት ነው። ከዛ በእንደዚህ አይነት ስሜት ላይ ላለ ሰው እንደዚህ አይነት ኮሜንት ያማል በጣም። ከዛ በኋላ ግን ወጣልኝ። ምንም ሊሉ ይችላሉ፣ በጣም ጨካኞች ናቸው። እንደዚህ አይነት ቃል ከሰው የሚወጣ አይደለም። ኢቨን አይምሮ ቢያስብ ለሰው ግን ማለት ቀላል አይደለም። አንዳንዴ መጥፎ ነገር የማንም ሰው ጭንቅላት ያስባል። ማውጣትና ቃል ማውጣት ግን ኃይል ያለው ሰው ነው። በጣም የሴጣን ጭንቅላት ያለው ሰው ነው። ከዛ ጊዜ በኋላ ምንም ቢሉኝ ምንም አይመስለኝም። ኢቨን ስለኔ እየተወራ እንደሆነ ራሱ አላስብም። እግዚአብሔር በሚያውቀው። ኧረ ከባድ ነው ሶሻል ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ። እውነት ተው እንደው ለሰው መልካም ማሰብ እንኳን ባትችሉ መልካም ነገር እንኳን መጻፍ እጃችሁን ቢይዛችሁ ይከብዳችሁ ሰፖርት ማድረግ እንደው ባትፈልጉ እንኳን አትሊስት እንደው በቃ ብሎክ አድርጉት ያንን ሰው። እውነት እንደዚህ መጥፎ ቃል ጥላችሁ ሄዳችሁ እናንተ ልትረሱት ትችላላችሁ፣ ግን እዛ ሰው ጋር ሲሄድ በጣም ከባድ መጥፎ ስሜት ይፈጥራል። ወደ ራሳችን ነው የምናመጣው እኛ። ምክንያቱም አንብበን ለእኛ ስለሆነ የተነገረው ቀጥታ ወደ ውስጣችን አምጥተን የሚደብር ስሜት ውስጥ ነው የምንገባው። ሶሻል ሚዲያ ላይ ስላለው በጣም እንደዚህ አይነት ነገሮች ይመጣሉና በተለይ ደግሞ ቲክቶክ ላይ ኦ ማይ ጋድ። እና እባካችሁ በቃ እንደዚህ አይነት የጥላቻን መጥፎ እርግማን ምናምን ተው። በቃ ምንድነው ጥቅሙ?
ያ ሰው ቢጎዳ ቢሰበር ምን ትጠቀማላችሁ? ስለዚህ እንደዚህ አይነት እንትን አትጻፉ ፕሊስ። ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይቺ ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠው። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም እኔ ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም። አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር የማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ስንቀመጥ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ? ለእነዚህ ሰዎች ምንድን ነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛች ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። እስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብ ነው፣ እኛም ሲታመም ነው ሲያዝን ነው የቀረብ ነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወትን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ።
ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ፣ ሀዘንን፣ ለቅሶን እንዴት ልትረዱ አላሰባችሁ? ይሄ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምን የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅን እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል። ይህን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው። ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው። ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀኒኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደልህ ያላለችው ሴት እየሆነች እኮ። እና ምንድን ነው የምትሉት? እኛ እናንተ እንድትፈርዱን አይደለም። ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይህ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደግሞ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል። በጣም ነው ያዘን ነው። ይህንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውም በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም። እኔ 30 ይደገስ ሲሉ ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረግኩትኝ እስከ ህይወቴ ፍጻሜ እስካለውም እስከ ልጆቼ እሱን ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው። እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለእኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። በጣም ከባድ ነው። ከቤተሰብ ከእህት ከወንድም ከእናት ከአባት በላይ ለዛ ሰው የዛን ሰው ማጣት ህመም ሊሆንበት የሚችል ሰው ማንም የለምና እንደ ቤተሰብ በሱ ስም ገንዘብ አይሰብሰብ ማለታቸው እኔ በጣም ነው የምደግፈው። ትክክልም ናቸው፣ መብታቸውም ነው፣ ልክ ናቸው። እነሱም በሱ ስም ገንዘብ አይሰባሰብ ማለታቸው። እኛ አሁን እንደዚህ ሀሳብ ለመስጠት በቦታው ላይ አልቆምንም። በእህቱ ጫማ ወይም በወንድሙ በእነሱ ጫማ አልቆምንም። የደረሰባቸውን የሚያውቁት እነሱ ናቸው። ባይወራ ጥሩ ነበር የሚል አስተያየት ሰጥቼ ነበረ። ግን እውነታቸው እንዲወጣ ከፈለጉ ውስጣቸውን ራሳቸውን በተለይ እህቱ ከዚህ ቀደም ቤት ላይ በተናገረችው ነገር እየተወቀሰች ስለሆነ እግዚአብሔር አጋልጦለት እኔ ነኝ መልሼ የሸፈንኩለት፣ ስለዚህ ድጋሚ እውነቱ እንዲደበቅ አላደርግም የሚል ምላሽ ሰጥታለች። እንግዲህ እስካሁን በአስናቀም ሆነ በአርቲስት ነፃነት ወርቅነህ ባለቤት ምንም አይነት ምላሽ በዚህ ጉዳይ ላይ የሰጡት የለም። የሰማ ነው እንግዲህ ካሉም የምንሰማ ይሆናል። ግን ከባድ ነው። በዚህ ጉዳይ ላይ ምንም ማለት አይቻልም። በቦታው እስካልቆምን ድረስ የደረሰባቸውን የሚያውቁት እነሱ ናቸው። በቃ እውነቱ እንዲወጣለን እንፈልጋለን ብለዋል። አላማቸው እውነቱ እንዲወጣላቸው ከሆነ ፍትህን በዚህ መንገድ እናገኛለን ብለው ካሰቡ ስሜታቸው ነው፣ ማድረግም መብታቸው ነው። ሌላ ምንም ማለት አልችልም። ይሄን ዋነቸው እንዲያው ይፈልጋሉ። ወንድሜ እነዚህ ከሲዮች ነው ሙሉ ዘይ ፈልገት ያዙልኝ ለታሪክ ታለው መጀመሪያ ለዚህ ታለው ሌላ ጊዜ ከዛ ዘለል በል ይፈታል።
ለመጀመሪያ ጊዜ ይመስለኛል ጠቅላይ ሚኒስትር ሆነው እንደዚህ ሲወድቁ ቪዲዮ ተቀርጾ የተለቀቀው። ለታሪክ ይቀመጥ ብለዋል። እንግዲህ ለታሪክ ይቀመጥ፣ ሌላ ምን ይባላል? ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀለሙን ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የምለቃችሁ ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ። Bye.